ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ዮናዲስ በዊንታ ሾው የምትመለከቱት ያለው ስቱዲዮአችን ነው። በዚህ ይገባል ወደዛ ይገባል። ወደዛ ይጃችሁ የሚሄዳችሁ ቦታ ግን ጉድ ነው የምታዩት። ዛሬ ይጃችሁ ምገባው ያለውት ወደ ምግብ ማብሰያ ቦታ ነው። ማድ ቤት ነው የሚባለው በአማርኛው። ጉድ ታያላችሁ። ወይዘሮ ዊንታ ዛሬ እዚህ አለች። አዎ እንግዲህ ወደ እሷ ጋር እየሄድን ነው። ዊንታ ደውላለሽ ደህና ነሽ ወይ አለሽ? ይኸው እንግዶቻችን ይዤ መጥቻለሁ። ምን ያደርግሽ ነው? ጉድ ላሳያችሁ ነው የመጣው። ቡና ያደርግሽ እንዴ? እቺ ሚኒ ቡና ነች። ሚኒ ቡና ዘመዶቻችን እንደምታውቋት ሚኒ ቡና። በቃ ማድቤት ሴቶች እኮ ውጭ ሀገር ማድቤት ውስጥ ራሱ ዮኒ ሲኒዎቹ የት እንዳሉ ስለማላውቅ መጀመሪያ መጥቼ እዚህ መፈለግ ነበረብኝ። እነዚህ አራት ሲኒዎች ይጠፋሉ። በጣም ይገርማሉ። በነገራችን ላይ እንግዲህ ያው እንደምታዩት ያው እነዚህ በአገር ቤት ምንድነው የሚባለው? እንደወረደ የሚባለው እንደወረደ ዊንታ ዛሬ እኔ ነኝ አንቺ መንገድ ላይ ግን ሲፈላ ያለሁኝ ብዙ ጊዜ አገር ቤት። አዎ 1 ብር 3 ብር 1 ብር መሰለኝ የሚጠጣው። አጥቻለሁ ቡና ስለማ አለባበስሽ አምሮብሻል ዛሬ ደግሞ። እስቲ እንደው አሳይ፣ እንደው ለካሜራው አሳይን አለባበስሽን። እስቲ ወደዚህ ጠጋበይና። አዎ እንደዚህ ለብሳ ነው ቡና የምታፈላው። እያያችሁ ነው ተመልካቾቻችን። እንደዚህ ለብሳ ቡና ታፈላለች ያለችው። ስለማፈላ ራሱ ስለቀረበ ማፍላቱን ተውና ስለቀረበ ራሱ ደስተኛ መሆን አለበት። አሁን እኔን እዚህ ከካሜራ ፊት ለፊት ማዋራድ ስላለብኝ ፊት ለፊት አምጥቼ ማውራት ስላለብኝ ነው። ዊንታ ዛሬ እኔ እኮ ሃይ አላልኳቸውም። ሃይ መጀመሪያ አዎ ሰላም ለመተቦሬ ላስተነግጥሽ ነው። ቡና ሁሌ ጧጧት የት እንደምትመደብ ለማሳየት ነው። ሴቶቹ ማድቤት ዛሬ አዲስ ነገር አለ። የተሰጠን ወረቀት አለ ከእኔ በስክሪፕቶ ምናምን የጻፍኩት ዝም ብዬ ኖርማሊ በኮምፒውተር የተጻፈ ነው የሚላክልን። ዛሬ በስክሪፕቶ ነው የጻፍኩት። አዎ ኦኬ። ለምንድን ነው ግን አሁን እኔ ይሄንን ቡና ባፈላ ምን ይላሉ ተመልካቾች? አይ ቲንክ ይሰድቡሃል። ለምን? ቆይ በመሳደብ ላይ እዳውም ስንመጣ አንድ አስተያየት መናገር ፈልጋለሁ። ኦኬ ተናገረ። እንኳን አይደለም ቡና አፍለተ ሳታፈላ ማዱ የጻፈውን አንብበሃል መሰለኝ። ምንድነው ልጁ እንደ ሴት አክት የሚያደርገው ጌይ ነው ወይ ብለዋል። ብራዘር ሼም ነው እና አይደለም። ጥሩ ጥያቄ ነው። እያላበኝ ነው። ሼም ነው። አንተም እንዳዋረድከኝ እኔም ማዋረድ ነበር። ምንም ችግር የለውም። የፈለጉትን አስተያየት ግን መጻፍ ይችላሉ። ይሄን ታውቂያለሽ። እንቀበላለን። ቢያናድድም ቢያበሳጭም ማለት የፈለኩትኝ ያው እንኳን አይደለም ቡና አፍልተ ሳታፈላም እንደዚህ ነውና እዚህ ችግሩ ይሄ ነው። ካልቸራችን ጠበቅ ይላል። እኔ አሁን ቡና ባፈላ እንደዚህ ቡና 4 ሲኒ ያስቀምጬ ቡና ባፈላ የሚወራው ወሬ ሌላ ስለሆነ አይቻልም። ወንድ ሴት ልጅ ብቻ ነው የምታረገው ይባላል። ስለሱ ነገር ምን ትያለሽ? ምክንያቱም አዎ ሴት እንደ ኢንተርቪው መሰለኝ ሴት ልጅ ሚክሮፎኑን እያቀረብ እኔ የምለው ትክክል አይደለም። ሴት ልጅ ብቻ ለኩሽና አልተወለደችም ነው የምለው። አዎ ግን ያው ሴቶች ናቸው አብዛኛው ጊዜ ኩሽና ውስጥ የሚንቀሳቀሱት፣ ኩሽና ውስጥ ማድ ቤት ውስጥ የሚንቀሳቀሱት፣ ወጥ የሚሰሩት ምናምን ይባላል። ባህላችን ነው። ግን እኔ ይሄ ትክክል ነው ብዬ ልልም ወንድ ልጅም እንዳውም አንድ ቀን አስፈልሃለሁ። ኦኬ አሁን የፈለጉትን ይበሉ ግን አስፈልሃለሁ። ምንም ችግር የለም። ደግሞ ቡና ለማፍላት እዚህ ሀገር የተለመደ ውጭ ሀገር የተለመደ ነው። ማንኛውም ወንድ ገብቶ መስራት ይችላል፣ መብላት ይችላል። ይሄ የምታዩት ፍሪጅ ከፍቶ መጠጣት ይችላል። የግድ ሴቷ ግዴታ መምጣት የለባትም። እስቲ ደው ተመልሰን እንመጣለን። እዚህ አዎ ዘፈን እንጋብዛችሁ ልንገርሽና፣ አዎ በዚህ ነገር ተመልሰን እንመጣለን። ዘፈን እንጋብዛችሁ። ብዙ አርቲስቶችን ተቀብለዋል ዋል ኦፍ ኢንተርቴይንመንት ድምጻውያኖችን፣ አሁን አዳዲስ የገቡ ማለት ነው። ከዛ ውስጥ አንዱን እንጋብዛችሁ። የማንን እንጋብዝ? ብዙ ናቸው፣ በጣም ብዙ ናቸው። ቅጁ ብዙ ናቸው። እያያችሁ እየተቀዳ ነው። ጌትነት ደምሴ ጤና ይስጥልኝን ብለን እንጀምራሽ። ዋው ደስ ይላል። ጤና ይስጥልኝ። እሱን ጤና ይስጥልን ብለን እንመለሳለን። መልካም ቆይታ። ሁለተኛውንም ቅጁ እንጂ ጤናው ለሰጠን ዛሬ ሌላ እድሜ አመሰግናለሁ ሁሌም ደጋግሜ ዘና ፈታ እንበል የኛ ቀን ነው ዛሬ።
ጤና ይስጥልኝ ነው አሁን ያያችሁት ይሁንዬ ይጣፍጣል ቡናው ምግቡን በቃ መብላት ነው እና መጠጣት አይደል እንዴ ተደብቃችኋል ወይናችሁ ኩሽም ማድቤት ስለ ወንዲማክ ደግሞ ትንሽ ወንዲማክ ከዚህ በፊት ቶፕ 10 ላይ በጣም ብዙ ጊዜ ቶፕ 1ን ይዞት ነበር ቶፕ 1 ምንድን ነበር ያልከኝ ምርጥ 10 ምርጥ አንድን ይዞት ነበር አሁንም አዲስ ዜማ እየሰራ ነው ያለው መላ የሚባል ከዛም ሌላ ደግሞ ቪዲዮ ክሊፕ እየሰራ ነው የሚገኘው አሪፍ ስራ ይጠብቃችኋል ብዬ ገምታለሁኝ ገና ነው ያላየሁትን ቪዲዮ ክሊፑን ግን ከወንዲማክ የተለመደው ነው አሪፍ ነገር ስለዚህ ኧረ እባክህን አንተ ወንዲማክ ላይ አይደለሽ እንዴ ወንዲማክ አዎ ወንዲማክ መላ የሚለው ዜማው እንግዲህ ያው ይመቻችኋል ብዬ ተስፋ አለኝ አዎ ግን ቪዲዮ ክሊፕ ገና ስላልሰራው ይሄንን ጀስት ለማስተዋወቅ ብለን ነው አይደል አዎ ለማስተዋወቅ ነው ማድቤት በጣም ነው የምወደው እንቅስቃሴዎች ሁሉ ደስ ይሉኛል ማድቤት ያሉትን እንቅስቃሴዎች ምግብ አለ ዘፈን እንጋብዛቸው የማንን ደግሞ ብዙ ናቸው እኮ የማነ ስባጋዲስ የሚባለውን ድምጻዊ እንጋብዛችሁ ጊዜው ይባላል ዜማው ጊዜው የተሰኘ ዜማ ነው እሱን ደግሞ አይተን ቸክ ብለን እንመለሳለን እስከዛ እየበላን እንጠብቃችሁ ይመቻችሁ አንተ ብላ ዝም ብለ ቁንጅናሽ አንቺ ማውቀሻል ማማለሉን ችለሽበታል ተጫውቺ እንዳሻሽ ከሰው ልብሽን ግን ስጪው ላንድ ሰው ለማይቀረው ነገር መሆንሽ ሰው ልብሽ አንድ ሰው ላይ ቢያደላ ምነው ሰርግ ቤት ተጠርተን ምናምን አይመስልም የሰው ማድቤት እየተሯሯጥን ተመልሰን መጣን ማድቤት ውስጥ አንድ አስተያየት ልነግራቸው ፈልጋለሁ አንዱ ምን ብሎ እንደጻፈ ለማን አላውቅም እሱ እስካሁን አልገባኝም በፕራይቬት ነው የጻፈው አይደለም ዩቲዩብ ላይ ነው ብቻ የጻፈው I hate your style ለኔ ሁሉ አንተ ይሆን አላውቅም በአማርኛ ምን ነው ስታይልሽን አልወደውም አለባበስሽን አኳኋንሽ አልወደውም ያ ግን እሺ አይደለም ለኔ ብቻ አይደለም ላንተም ሊሆን ይችላል በእንግሊዘኛ ስለጻፈው እንግሊዘኛ ወንድና ሴቷ አይለይም ዩ ማለት ዩ ነው ዩ ሄት ምንም ችግር የለውም እንቀበላለን አስተያየቱን እንቀበላለን እናመሰግናለን ሌላም አስተያየት ካላችሁ ብትሰጡን ጥሩ ነው ያው እንግዲህ እንደምታውቁት የተለያዩ ፕሮግራሞችን ነው የምናዘጋጀው ያለነው ብዙ ዘፋኞችም ገብተዋል ድምጻውያኖችም ኢትዮ ዋን ላቭ ኢንተርቴይንመንት ውስጥ ተሳትፈዋል አንድ የጻፈልን ልጅ አለ ይህ ፕሮግራም ስከታተለው ከድሮ ጀምሮ ከመጀመሪያው ጀምሮ ከታተለዋለሁ ፕሮግራማችሁን ብሏል ያ ግን በዛ መሃል አንዳንድ ቦታ ላይ ጥሩ የሆነ ፕሮግራም ይዘጋጅና አንዳንድ ቦታ ላይ ደግሞ ይደክማል እንዴት ለማለት እንደፈለገ አላወቅኩትም አልገባኝም ግን ትንሽ የተረዳሁት ነገር ቢኖር ከዛ ውስጥ አንዳንድ ጊዜ በሞራል ሆናችሁ ተሰሩትና አንዳንድ ጊዜ ትዳከማላችሁ የሚል አስተያየት ይመስለኛል አባባሉ ብራዘር ማስረዳህ ነገር አለ አስረዳው ያገር ወይም ደግሞ ውጭ ሀገር ስትኖር እንዳየሩ ነው የምትኖረው ዛሬ ከከፋህ ነገ ይደላል ነገ ከተደሰትክ ከነገ ወዲያ ትከፋለህ የነሱ በርድ ከሆነ ትከፋለህ ነገ የሚሞቅ ከሆነ ደግሞ ትደሰታለህ ወይም ደግሞ የሚሞቅ በሽታ ያለብህ ከሆነ ወይም ደግሞ ደስ የማይልህ ከሆነ ትከፋለህ ይሄ ነገር ስላለ አክሰፕት ብታረገን የሚል ሐሳብ ነው እንደው ባክ ከወይዘሩ ነው ከኛ አይደለም አዎ ወይዘሩ ነው የሚጫወትብንና ለዛ ነው ሙዚቃን ጋብዛቸው ሙልጌታ ለማ ስጦታ የሚለውን በጣም አሪፍ ዜማ ነው ተመችቶኛል እሱ አበባ ምናምን ነገር ይዞ ነው አበባ ይዞ ነው እንዴ በዚህ በአራት ሲኒ ውስጥ ሁለተኛ ቡና የለም እንዴ የለም ሁለተኛ ቡና የለም ቡና አይበቃም መልካም ቆይታ
ተስፋ ቆርጬ ለብቻዬ በዓለም ስኖር ከደስታ ርቄ ስንት ጊዜ አልዘነጋኝም ለካ አምላኬ ረሳይም ብዬ ሰጤም አልጠግባት አይኗን እያየው በድርቡዬ Nun sind wir wieder zurück und ich möchte euch noch einen Kommentar vorlesen. Wisst ihr, was der eine geschrieben hat? Ihr redet zu viel, aber alles andere gefällt mir. Nur, ihr redet zu viel. አስተርጓሚ ልንፈልግ ነው አሁን ይሄው ተመልሰን መተናል አለች ያው ትንሽ ነው የሚገባኝ እኔም እንትን እያልኩት ነው አንዱ የጻፈልን ነው ብዙ ታወራላችሁ በጣም ብዙ ታወራላችሁ ሌላው ፕሮግራም ተመችቶኛል ግን ብዙ ታወራላችሁ ብላ በጀርመንኛ መመለስ ቢፈቀድልኝ በመልስልህ ደስ ይለኝ ነበር ቢፈቀድልኝ ሳይሆን ብችል ብዙ ካላወራን ብዙ ካልተጫወተና ካልተነጋገርን ሙዚቃ ብቻ ጋብዞ መሰነባበቱ ጥሩ አይመስለኝም ጊዜውን ደግሞ አራዝሙ ስላላችሁ የኛን ወሬ መስማት አለባችሁ እንደተነጋገርነው ደግሞ ሁሉንም ሰው ማስደሰት አይቻልም የቻልነውን ያህል ሰዎች ልናስደስት እንሞክራለን ዳስቫስ የትርጉም ካስፈለገ ደግሞ ይሄው ነው ማለት ነው ሙዚቃ እስቲ ደግሞ አንቺ ጋብዚ ከነዚህ ከንትኖች ውስጥ እኔ እንዴት እንደማድረግ እንደገና አንዱ አርቲስት እናውራ ስለማን እናውራ እስቲ ስለ ግሩም ጃኖዬ ችግር የለም ጋኖዬ ምንም ችግር የለም ግሩም ጃኖዬ ይባላል አሪፍ ድምጽ ያለው ድምጻይ ነው በጣም ጥሩ ነው አዲስ ዜማ አውጥቷል ለፍቅር የሚል ግን ክሊፕ አልሰራለትም አልተሰራበትም በዚህ ዜማ ግን ይሄንን አውጥቷል ቆንጆ ዜማ ነው ያው ዩቲዩብ ላይ ገብታችሁ ማዳመጥ ትችላላችሁ ዜማውን ብቻ ዜማው ብቻ አለ የግሩም ጃኖዬ ጀርመንኛ ወርቼ በቃ በጀርመንኛ ወሬ የሚተረጉመው ነው እንጂ ችግሩ በጀርመንኛ ወርቼ ምንም ችግር የለም ያው ይሰማሉ እነሱም ጀርመንኛው ይተረጎማል ግሩም ጃኖዬን እንግዲህ ያው በዩቲዩብ ላይ ገብታችሁ መስማት ትችላላችሁ አሪፍ ዜማዎች አሉት ለፍቅር ይሰኛል አሁን መጨረሻ ላይ ያወጣው ዜማ ምን ተስኖ ጥላውንም አውጥቷል ሳይሽ የሚለው እንደውም እሱን ለምን አንጋብዝም ሳያችሁ ብለን አርገነው ከክፍለ ሀገር መታ ይመስለኛል አዲስ አበባ ልጅቷ ባለሳሳት ቪዲዮ ክሊፑ ላይ የሚያሳየው ማለት ነው ከክፍለ ሀገር መታ እዚህ ሀገር ብዙ በተወራ ጊዜ መጠጣት አለበት ቋንቋ በጣም ከባድ ስለሆነ ጀርመንኛ ይጠጣል ብለው ስላስተማሩን ነው ከክፍለ ሀገር መታ ነው አዲስ አበባ ውስጥ ያያት ቦታ ተጠይቋለች ይመስለኛል ቪዲዮ ክሊፑ እንዳየሁት ከሆነ ወይም ደግሞ ስልክ ቁጥር ስልኩን እንዲደውልበት ተጠይቋለች ጽፎ ሰጣታል ኪስ ውስጥ ይከቷል በዛ ነው ይወዳታል በዛ ነው በቃ ሙዚቃው የተጀመረው ማለት ነው በጣም አሪፍ ቪዲዮ ክሊፕ ነው የተሰራው በነገራችን ላይ ደግሞ ስታምር እሱን ሳልናገር አላልፍ እሱን እንይና ተመልሰን እንመጣለን አዎ እንጋብዛችሁ መልካም ቆይታ ምግቡ አልቆ ነው የፈደሰው ናሴንሽ እንደው በሩቅ ስመኝሽ ዛሬም በአካል ሳገኝሽ ደሞ ይባስ ወደድኩሽ ሳይሽ በአካል ሳገኝሽ ሳውቅሽ ልቤ ወደደሽ ሳይሽ በአካል ሳገኝሽ ሳውቅሽ ልቤ ወደደሽ አሁን የምን ተስኖ ጥላሁንን ሳይሽ የሚለውን ነው ያያችሁት ስንመለስ ደግሞ ቅድም በጀመርነው ቶፒክ ማለት ነው በሚቀጥለው ጊዜ አንተ ቡና ታፈላለህ ምን ቡና እንዴ ጠናለሽም እንዴ ቡና ታፈላለህ እንደዚህ ያወራው እንደዚህ አይነት ስም ከሰጡኝ ቡና ሳፈላ ምን ሊሉኝ ነው ምን ሊያወሩ ነው ቅድም ራስህ ስትላል ነበር እንዴ እዚህ ሀገር ወንዱም ይገባል ስለዚህ ምን ችግር አለው ቡና ታፈላለህ ባስተያየት ማአት እንደሞት ከፈለግሽ በስድብ ባስተያየት በኔጋቲቭ አስተያየት ታደርጋለህ እሱን ታደርጋለህ እንደው እንደ ጀበናውን አንስቼ ቀዳልሻለሁ እንጂ አላደርግም እሱም ጥሩ ነው
እቤት እኮ ይሰራል ሁሉም ይበላል ሁሉም ወንድም ሴትም ነው ሰርቶ የሚበላው እዚህ ሀገርና የወንድ ሴት አፍላና ጠጣ ቡና የወንድም የሴትም አለ አፍላና ጠጣ የወንዱ ቡና በማሽን የሚፈላ ነው እዚህ ሀገር የሴቶቹ ደግሞ የሴት ይባላል ይሄ የእንትን ነው የማላ ያለ ሰው ነው አትሳደብ እሺ ፕሮግራማችን እየጨረስን ነው በነገራችን ላይ ፕሮግራማችን እያለቀ ነው በኩሻው በማድቤት በዚህ ላበላብ እስክንሆን አዘጋጅተናል ዛሬ አዲስ ሙዚቃ ጋብዘን እንሰናበታለን የማንን የቢኒ ላስታ አበጀው ጎንደር የሚለውን በጣም አሪፍ ነው እየተሰራው እንዴት መሰላችሁ የሆነ ጊዜ ላይ የዘመናዊና የባህላዊ ዳንሰኞች አመሰግናለሁ ከፊለፊ የሆኑና ማለት ነው ዘመናዊ ዳንሰኞችም የዘመናዊ ዳንስ ያሳያሉ የባህላዊ ተወዛዋዦችም የባህላዊ ዳንስ ያሳያሉ የባህላዊ ዳንስ የባህላዊ ውዝዋዜ ያሳያሉ እና አሪፍ አይዲያ ነው ያደረገው ከዚህ በፊት አይቼ አላውቅም እንደዚህ ትክክል ማለት የዘፈኑ ዜማው አርዕስ አመራረጥ ራሱ አሪፍ ነው አበጀው ጎንደር በፊትም ናቀው አረገዳሙ ገዳሙ ነው አሁን ደግሞ በአዲስ ስታይል በዘመናዊና በባህላዊ ጭፈራዎች ታጅቦ የወጣ ሙዚቃ ነው ቢኒ ላስታ ቲቸርዬ ነው የሚሉት በነገራችን ላይ ጎንደር ቢኒ ላስታ ዜማው በጣም ይመቻል አሪፍ ነው ዌልካም ድምጻይ ቢኒ ላስታን አበጀው ጎንደር ጋብዘን እንሰናበታለን እኛም ምሳ እንበላለን ሰዓት ደርሷል አንተ እንኳን ስትበላ ነበር ትንሽ ርቦኛል እንዴ እኔ ነኝ ቀኑ ሙሉ ያልኩት አንቺ ነሽ ማድቤት ቀኑ ሙሉ ያልሽው ቻው ካሜራማኖችን እናመሰግናለን እዚህ ድረስ ተከትለውን መጥተው የቀረጹን የምታዩት ስቱዲዮአችን ነው የስቱዲዮው ኩሽ ነው ማድቤት ነው ይሄ በዛ በኩል እንሄዳለን ማመስገን ስላለብን ነው ቴንክ ዩ ባይ ከሩቅ በሚታየው ያባቴ ማማ አበጀው ጎንደር የአገሬን ጥበብ ሰንደቅ አቁማ አበጀው ጎንደር እንኳን ጠራችኝ መጣሁ አወቅኳት አበጀው ጎንደር ከዘመን በላይ በዓመት አይለኳት አበጀው ጎንደር በማሲቆ ከበሮ ድልቅታ ወረዶ ረድ ሲመታ የፍቅር ነው ጎንደሬ ኩራቱ ሰው ያለምዳል እንኳን መጣው ቤቱ የአገርን ክብር እንዳትረሳ አንበሳውን ጀግና እንደ ካሳ ኮራጀንን ለክብር ይለኛል ከጎንደር ሰው እኔ ፍቅር